ከአፋብን ከፍተኛ አመራር አርበኛ ሳሙኤል ባለድል ጋር የተደረገውን ቆይታ በዝርዝር ወደ እናንተ እናደርሰዋለን። ብልጽግና ዛሬም እየየ እያለ ነው። ከወያኔ ጋር ተጣምሩ፣ ከሻቢያ ጋር ተጣምሩብኝ፣ ከግብጽ ጋር ተጣምሩብኝ እያለ በየሜዳውና በየሚዲያው አፉን እያቆሸሸ ነው የሚለውም ያም ሆነ ይህ አሁንም እንደግሟለን። ከብልጽግና በላይ ለአማራ ሕዝብ ታሪካዊ ጠላት የለም ምክንያት እናቀርበዋለን። የደጋው መብረቅ ኮር አህዶች በመቄትና ቋና በሁለት ግንባር በጠላት ሰራዊት ላይ መጠነ ሰፊ ማጥቃት በማድረግ ታላቅ ድል አስመዘገቡ። በዛሬው ዕለት ጠላት ላይ ያለ የሌለ የአየር ወለድ ሰራዊቱን ከሰላ ድንጋይ ከተማና ከጣርማበር ወረዳ በማሰባሰብ የወገንን ኃይል ልብ የማፈን ምናባዊ ዓላማ አንግቦ ወደ ሳሲትና አይሶፌ ቀጠናዎች በማቅናት ላይ ያለ መረጃው ቀድሞ የደረሰው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር ልዩ ስሙ አጃና ሚካኤል መገንጠያ ላይ በጣለው የደፈጣ ጥቃት ከ19 በላይ የሚሆኑት የብልጽግናው ሰራዊት እስከ ወዲያኛው ሲሸኙ በርካቶች ቆስለኛ በማድረግ ከፍተኛ ኪሳራ ሲያደርስበት በደፈጣ ጥቃት የጀመረው ወደ ጨበጣ ውጊያ ተቀይሮ አድማሱን በማስፋት ክፍለ ጦሩ ታላቅ ድል ተጎናጽፏል። በላይ ዘለቀ እዝና ሚኒሊክ እዝ በጋራ በመሆን በአገዛዝ ሰራዊት ላይ የማያዳግም እርምጃ በመውሰድ ድል ተጎናጸፉ። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀምጣችሁ አብራችሁ ነው። እነሆ ወደ መረጃችን ገባን። የአማራ ፋኖ ትግል ባለፉት 2 ዓመታት በርካታ ውጣ ውረዶችን አስተናግዷል። በትጥቅ ትግል ታሪክ ውስጥ ታይቶ በማይታወቅ ፍጥነት ማህበረሰባዊ መሰረት የያዘው ይህ ኃይል ዋነኛው ፈተና ሆኖ የቆየው የአንድ ማዕከላዊ ዕዝ አለመኖር ነበር። ይሁን እንጂ ጥር 9 ቀን 2018 ዓ.ም የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ይህንን ታሪካዊ ክፍተት ለመድፈን መምጣቱን አብስሯል። ከንቅናቄው ከፍተኛ አመራር አርበኛ ሳሙኤል ባለድል ጋር የተደረገው ቆይታ እንደሚያሳየው አፋብን ከመደበኛ ታጣቂ ቡድንነት ባለፈ የህዝብን የህልውና ጥያቄ ወደ ተደራጀ ፖለቲካ ኃይል የመለወጥ ትልቅ ተልዕኮ ተሸክሟል። ይህ ትንታኔ የአፋብን ምስረታ በሀገሪቱ ወታደራዊና ፖለቲካዊ ሚዛን ላይ የሚያመጣውን ለውጥ በዝርዝር ይፈትሻል። አንደኛ፣ የአፋብን ምስረታና የህዝቡ የስነ ልቦና ድል። አርበኛ ሳሙኤል ባለድል እንደገለጹት የድርጅቱ ምስረታ በህዝቡና በሰራዊቱ ላይ የፈጠረው ስሜት በቃል ለመግለጽ የሚከብድ ነው። ይህ የሆነበት ምክንያት የአማራ ህዝብ ለዘመናት ወካይ ድርጅት አጥቶ ሲቆስል በመቆየቱ ነው። አፋብን ሲመሰረት የታየው ደስታ ህዝቡ ከጠመንጃው ድል ይልቅ የልጆቹን አንድነት አጥብቆ ይፈልግ እንደነበር ማሳያ ነው። አንድነት ማለት ለፋኖ ወታደራዊ ስልት ብቻ አይደለም፣ ለህዝቡ ደግሞ የመከታ ምልክት ነው። አርበኛው እንደሚሉት የአንድ ድርጅት መኖር በትግሉ ውስጥ ያሉ የግል ጀግንነት ስሜቶችን ወደ ጋራ ዓላማ ቀይሯቸዋል። ይህም ሰራዊቱ በተደራጀ መንገድ እንዲዋጋ፣ ህዝቡን በአንድ ማዕከል እንዲደግፍ በር ከፍቷል። ሁለተኛ፣ የጥላት ስልትና የኮሪደር ፖለቲካ ውድቀት። ሰሞኑን መንግስት እጅ የሰጡ ፋኖች እያለ የሚያሳያቸውን ግለሰቦች በተመለከተ አርበኛ ሳሙኤል የሰጡት ትንታኔ ለአሻራ ሚዲያ ታዳሚዎች ግልጽ ምስል ይሰጣል። እንደ አርበኛው ገለጻ እነዚህ ግለሰቦች ትግሉን ጥለው የገቡት ዓላማ ስላልተሳካ ሳይሆን የትግሉ ማጣሪያ ስለነጠራቸው ነው። የተላላኪዎች መጋለጥ ገና ከጅምሩ በስርዓቱ ተልከው የፋኖን ስም አጥፊ ተግባር ሲፈጽሙ የነበሩ አካላት አሁን አንድነቱ ሲመጣ መደበቂያ አጥተዋል። ሁለተኛ፣ የኮሪደር ልማት ማድነቅ ለህልውና የሚታገል ህዝብን ጥሎ ሄዶ አዲስ አበባ ላይ መንገድ ማድነቅ የሆድ አምላኩነት ምልክት መሆኑን ያስረዳሉ። አርበኛው ዝናብና ንብ በሚል የመሰሏቸው እነዚህ አካላት ትግሉን ከውስጥ ከሚበክሉ አሁን ወጥተው መሄዳቸው ለፋኖ ትልቅ እድል መሆኑን ይገልጻሉ። ሶስተኛ፣ ወታደራዊ አቅም ከመከላከል ወደ ማጥቃት መንግስት ፋኖ ተዳክሟል በሚል የሚነዛውን ወሬ አርበኛ ሳሙኤል በተግባር ምላሽ ይሰጡታል። ዛሬ ፋኖ በወሎ፣ በሸዋ፣ በጎጃምና በጎንደር የመንግስትን ሰራዊት እንደ በግ እየነዳው መሆኑን ይናገራሉ። የወታደራዊ አቅሙን ጥንካሬ በሚከተሉት ነጥቦች ማየት ይቻላል። የማያቋርጥ ስልጠና። ፋኖ ዛሬ በየጫካው መደበኛ የኮማንዶ ስልጠናዎችን እየሰጠ ነው። ወጥ የሆነ ስርዓተ ትምህርት። የአፋብን ምስረታ ተከትሎ ሁሉም የፋኖ አባላት በአንድ አይነት ወታደራዊ የፖለቲካ ስልጠና እንዲያልፍ እየተደረገ ነው። ይህም ሰራዊቱን ከመደበኛ መንግስታዊ ሰራዊት በላቀ ዲሲፕሊን እንዲመራ ያደርገዋል። የደጀን ህዝብ ድጋፍ። ሰራዊቱ አቅም ያገኘው ከህዝቡ በፈሰሰለት ወተትና ስንቅ በመሆኑ ይህ ጥምረት እስካለ ድረስ ፋኖ አይዳከምም ባይ ናቸው። አራተኛ፣ የዲያስፖራው ሚና ከአክቲቪዝም ወደ ዲፕሎማሲ። አርበኛ ሳሙኤል ለውጭ ሀገር ዲያስፖራ የሰጡት መልእክት እጅግ ጥልቅና ወቅታዊ ነው። እስካሁን ዲያስፖራው በየቡድኑና በየግል አክቲቪስቱ ተከፋፍሎ መቆየቱ በትግሉ ላይ ትልቅ እንቅፋት ነበር። አሁን ግን አፋብን እንደ አንድ ማዕከል መፈጠሩ ለዲያስፖራው አዲስ የቤት ስራ ሰጥቷል። አንድ ድርጅት፣ አንድ ድጋፍ። ዲያስፖራው አሁን የኔ ፋኖና የነሱ ፋኖ የሚል ክፍፍል ውስጥ ሳይገባ ለአፋብን የፖለቲካ ማዕከል እውቅና ሰጥቶ መንቀሳቀስ አለበት። የዲፕሎማሲ ዘመቻ። የአማራ ህዝብ እየደረሰበት ያለው ጄኖሳይድ በዓለም አቀፍ መድረክ እንዲታወቅ በተቀናጀ መንገድ መስራት እንደሚጠበቅባቸው አሳስበዋል።
የፋይናንስ ጥንካሬ ትግሉን ወደ መንግስት ምስረታ ለማሸጋገር የዲያስፖራው የፋይናንስ ድጋፍ ወሳኝ መሆኑን አርበኛው ሳይጠቅሱ አላለፉ። አምስተኛ የውስጥ ጽዳትና ስነ ምግባር። አፋብን እንደ ድርጅት ትልቅ ትኩረት የሰጠው ጉዳይ የፋኖን ስም ማስከበር ነው። በፋኖ ስም ተደብቀው ህዝብን የሚዘርፉ መንገድ የሚዘጉና ሰላማዊ ዜጎችን የሚያውኩ የጥፋት ኃይሎች ድርጅቱ ምሕረት የሌለው እርምጃ እንደሚወስድ አርበኛ ሳሙኤል በቁርጠኝነት ተናግረዋል። ይህ እርምጃ ለምን አስፈለገ ለሚለው የህዝብን ሙሉ አመኔታ ለማግኘት ጠላት በፋኖ ስም የሚፈጽመውን ሴራ ለማክሸፍ የፋኖን የሞራልና የዲሲፕሊን ልዕልና ለመጠበቅ። ስድስተኛ ፋኖነት ለኢትዮጵያ የሰላም ተስፋ ወይስ ስጋት? መንግስት ፋኖ የሀገርን ብሔራዊ ጥቅም አሳልፎ ይሰጣል በሚል የሚሰነዝረውን ክስ አርበኛው በምክንያት ውድቅ ያደርጉታል። ሀገር ማለት ተራራና ድንጋይ ሳይሆን ህዝብ ነው የሚሉት አርበኛው በገዛ ህዝቡ ላይ ድሮና ታንክ የሚያዘንብ ስርዓት ስለ ብሔራዊ ጥቅም የማውራት ሞራል የለውም ይላሉ። የፋኖ ዓላማ ለአማራ ብቻ ሳይሆን ለመላው የኢትዮጵያ ህዝብ መሆኑን በሰፊው ተንትነዋል። ዛሬ በአፋር በጋምቤላና በቤኒሻንጉል የሚታዩ የትጥቅ ትግሎችን እንደ ምሳሌ በማንሳት የፋኖን መንፈስ ለነጻነት ዋጋ የመክፈል መንፈስ መላውን ሀገር እያነቃቃ መሆኑን ገልጸዋል። የአፋብን መጨረሻ ግቡ ሁሉንም እኩል የሚያይ የዜጎችን መብት የሚያስከብርና የህግ የበላይነት የሰፈነበት ስርዓተ መንግስት መገንባት ነው። ሰባተኛ እና መጨረሻው የታሪክ ጥሪ ለወጣቱ። በመጨረሻም አርበኛ ሳሙኤል ባለድል እስካሁን አንድነቱ የላችሁም በሚል ምክንያት ዳር ቆሞ ለነበረው የአማራ ወጣት ጥሪ አቅርበዋል። አሁን ድርጅቱ ተመስርቷል፣ እዚህ ተፈጥሯል፣ ዓላማውም ግልጽ ሆኗል። ስለዚህ ወጣቱ ወደ ስልጠና ማዕከላት በመግባት ታሪክ አደራውን እንዲወጣ ጥሪ አቅርበዋል። አርበኛ ሳሙኤል ባለድል። ሲያሻቸው ወያኔ ይሉሃል፣ ሲያሻቸው ሻቢያ ይሉሃል፣ ሲያሻቸው ግብጽ ነው ይሉሃል፣ ሲያሻቸው ሌላም ስም ይሰጡሃል። አማራው ተራራው ትሁትና ቀናው ዋርካው መሪ ወዳጁ ግን ጽድት ያለ አማራ መሆኑን በተለያየ ሚዲያም በተግባርም የተፈተነ ጀግና ነው። ብልጽግና ዛሬም እየየ እያለ ነው። ከወያኔ ጋር ተጣመሩብኝ፣ ከሻቢያ ጋር ተጣመሩብኝ፣ ከግብጽ ጋር ተጣመሩብኝ እያለ በየሜዳውና በየሚዲያው አፉን እያቆሸሸ ነው የሚለው ያም ሆነ ይህ አሁንም እንደግመዋለን። ከብልጽግና በላይ ለአማራ ሕዝብ ታሪካዊ ጠላት የለም። በምክንያት አንደኛ ብልጽግና የአማራን ሕዝብ በየአቅጣጫው የሞት ዘመቻ አውጆበታል። ሁለተኛ ብልጽግና የአማራን ሕዝብ በጅምላ ገሎ ቀብሯል። በኦሮሚያ በመተከል በጉራ ፈርዳ እያለ ይቀጥላል። ሶስተኛ ብልጽግና የአማራን ሕዝብ አዲስ አበባ አትገባም ብሎ በወሎ መስመርና በጎጃም መስመር ለረጅም ጊዜ አጉላልቶታል። አራተኛ ብልጽግና የአማራን ሕዝብ በየአቅጣጫው አፈናቅሎ ቤቱን ንብረቱን ተወርሶ በየቦታው በተፈናቃይ ስም ወድቆ ነው ያለው። አምስተኛ ብልጽግና 17 የአማራ ሴት ተማሪዎችን በደምቢ ዶሎ አግቶና አሳግቶ ጆሮ ዳባ ለበስ ብሏል። ስድስተኛ ብልጽግና የአማራ እናቶችን ሽል በመቅደድ አማራ ነው ያረገዘች በማለት ሽል ቀዶ የአማራ እናቶችን ገሏል፣ ብልት ቆርጧል፣ ጡት ቆርጧል ወዘተ። ይህ ሁሉ ግፍ በአማራ ሕዝብ ላይ ሲፈጸም የአማራ ሕዝብ ግን በሰላማዊ ሰልፍ በኮሚቴ እንዲሁም በተለያዩ አደረጃጀቶች መንግስትን ለረጅም ጊዜ ጠይቋል። አሁንም የተለያዩ ሹፈቶችን ከመናገር ውጭ አንድም መፍትሄ አልሰጠም። ሁሉ ግፍ ተገፍቶ የአሁኑን የአማራ ክልልን ይዞ መጣ። እንዴት መጣ? በየክልሉ አጽድተን ጨርሰናል። አሁን ደግሞ ከክልላቸው ላይ እንጨፍጭፋቸው ብሎ በይፋ ጦርነት አውጆ በአማራ ሕዝብ ላይ ድሮን፣ ጀት፣ መድፍ፣ ዙ 23 107 እንዲሁም ቢኤም እያዘነበበት ይገኛል። ሆኖም ግን አይበግሪዎቹ የዋርካው ልጆች፣ የሰሜ ልጆች፣ የብላቴና የሳሚ ልጆች፣ የደሳለኝና የመከታው ልጆች ውሃ ልኩን እያሰሩለት ይገኛሉ። አሁን ፋኖ ከመንግስት ማርኮ እስከ ጥግ መሳሪያዎችን ታጥቋል። መግፋት ሳይሆን መገፋትን፣ መደምሰስ ሳይሆን መግፋትና መደምሰስ ላይ ደርሷል። መንግስት ተጨንቋለም ጭምር። ስለዚህ በየጊዜው አጀንዳ መቀየር ነው የሚያዋጣው ብሎ አሁን ሻቢያ፣ ግብጽና ወያኔ ምናምን እያለ መቀባጠር ላይ ነው። ጀሌዎች ጋር ተቀምጦ ለማንኛውም ዋርካው ይችላል ወደፊት ብቻና ብቻ። የደጋው መብረቅ ኮር አሃዶች በመቄትና ቋና በሁለት ግንባር በጠላት ሰራዊት ላይ መጠነ ሰፊ ማጥቃት በማድረግ ታላቅ ድል አስመዘገቡ። የደጋው መብረቅ ኮር አሃድ የሆኑት አንሻ ክፍለ ጦርና ቀኛዝማች ተበጀ ወርቆ ክፍለ ጦር በሁለት ግንባሮች ላይ በርካታ የብርሃን ጁላን መከላከያ ሰራዊት ሙትና ቁስለኛ ተደርገዋል። አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አሃዶች በሁለት ግንባር ከ3 ወረዳዎች ለከበባ በመጣ የብርሃኑ ጁላ መከላከያ ሰራዊት ላይ ከባድ ጥቃት ተፈጽሟል። ከመቄት ከጋሽናና ከኮን በ3 አቅጣጫ ለከበባ የመጣው የጠላት ሰራዊት የከበባ ጥቃት የከፈተ ቢሆንም በፋኖች በተወሰደ አጽፋዊ የመልሶ ማጥቃት እርምጃ በሁለቱም ግንባር ከ15 በላይ የጠላት ሰራዊት ሲደመሰሱ 9ኙ ከባድ ቁስለኛ ተደርገዋል። ከዚህ ጋር ተያይዞ በርካታ የቁስና የሞራል ኪሳራን ያስተናገደው የጠላት ሰራዊት ወደ መጣበት ሲመለስ በንጹሃኖች ላይ የፈሪ በትሩን አሳርፎ በርካቶች የአካባቢውን ንጹሃኖች በገፍ ጨፍጭፏል። በፋኖች የመልሶ ማጥቃት ጥቃት ክፉኛ የተከፈተበት የፋሽቱ ሰራዊት እግሬ አውጪ በማለት ወደ መጣበት ምሽጉ ተመልሷል። ከሐይቅ ከተማ በቅርብ ርቀት የሚገኘውና ከቦታው አቀማመጡ ጋር ተዳምሮ በዘመናዊ መንገድ ተሰርቶ የነበረው የአገዛዝ ወታደሮች ምሽግ ዛሬ አጥቢያ ሌሊቱን በፋኖ ቦምብ ድርምስምሱ ወጥቶ አድሯል።
በምሽጉ ውስጥ የነበሩ በርካታ ወታደሮች የእሳት እራት ሆነው ሲቀሩ ህይወታቸውን ለማትረፍ ሲሸሹ የነበሩ ቁጥራቸው በውል ያልታወቁ በርካቶች ደግሞ ገደል ገብተው ማለቃቸውን የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። ይህንን የሰሙ በሐይቅ ከተማ የነበሩ ካድሬዎች አንዳንዶች የሌሊት ፒጃማ እንደለበሱ፣ አንዳንዶች ደግሞ በቁምጣና ፓንት ብቻ ሆነው በደረቅ ሌሊት ወደ ደሴ ከተማ ሲሸሹ ታይተዋል። በዛሬው ዕለት ጠላት ያለ የሌለ የአየር ወለድ ሰራዊቱን ከሰላ ድንጋይ ከተማና ከጣርማበር ወረዳ በማሰባሰብ የወገን ኃይል የማፈን ምናባዊ ዓላማ አንግቦ ወደ ሳሲት እና አይሶፌ ቀጠናዎች በማቅናት ላይ ያለ መረጃው ቀድሞ የደረሰው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር ልዩ ስሙ አጃና ሚካኤል መገንጠያ ላይ በጣለው የደፈጣ ጥቃት ከ19 በላይ የሚሆኑት የብልጽግናው ሰራዊት እስከ ወዲያኛው ሲሸኙ በርካቶች ቁስለኛ በማድረግ ከፍተኛ ኪሳራ ሲያደርስበት በደፈጣ ጥቃት የተጀመረው ወደ ጨበጣ ውጊያ ተቀይሮ አድማሱን በማስፋት ክፍለ ጦሩ ታላቅ ድል ተጎናጽፏል። በጀግናው ሰራዊታችን ደፈጣ ላይ የወደቀው የአየር ወለድ ክፍለ ጦር አባላቱ በጉዞ ላይ እያሉ በተፈጸመበት የቦምብ ጥቃትና እንደ እሳት በዘነበበት የጥይት አሮድ በርካቶች ሲገደሉ፣ ቀሪው የሰላ ድንጋይ ሆስፒታልን ያጨናነቀ ሲሆን በመኪና ተጭኖ ወደ ሰላ ድንጋይ የተወሰደው የሰራዊት አስክሬን መቅበሪያ በከተማው በስተ ምስራቅ አቅጣጫ በግሬደር እየተቆፈረ የቀብር ጉድጓድ እየተዘጋጀ ይገኛል። በሌላ በኩል የአጼ አምደ ጽዮን ኮር አካል የሆኑት የሚኒልክ ልጆች በትናንትናው ዕለት ከቀኑ 7 ሰዓት ተኩል ጀምሮ በሌላኛው የውጊያ ግንባር ከመንዝቀያ ወረዳ መቀመጫ ከሆነችው ከዘመሮ ከተማ ተነስቶ ወደ ክምር ድንጋይ በማቅናት ላይ ያለ ባደረጉት የተቀናጀ ተጋድሎ ድል ሲቀዳጁ 3 የሚሊሻ አባላት በሚኒልክ ክፍለ ጦር መማረካቸውን ክፍለ ጦሩ በላከው የግንባር መረጃ አስታውቋል። ይህ በእንዲህ እንዳለ ሌላኛው የአጼ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር በተደጋጋሚ ወንጀል ሲፈልጋቸው የነበሩ የሲያደብርና ዋዩ ወረዳ ያገዛዙ ቀኝ እጅ የሆኑት የሚሊሻ አባላት በልዩ ወታደራዊ ኦፕሬሽን በቁጥጥር ስር ውሎ ምርመራ መጀመሩን ክፍለ ጦር ገልጿል። ዛሬም በላይ ዘለቀ እዝና ሚኒልክ እዝ በጋራ በመሆን ታሪክ ሰርተዋል። በላይ ዘለቀ እዝና ሚኒልክ እዝ በጋራ በመሆን በአገዛዙ ሰራዊት ላይ የማያዳግም እርምጃ በመውሰድ ድል ተጎናጸፉ። አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ሳምነው ኮር እሸት ክፍለ ጦርና ነብሮ ተወርዋሪ ኮማንዶ ብርጌድ ሸዶ መቄት ሻለቃና በላይ ዘለቀ እዝ ውባንታ ባተ ኮር የተውጣጡ የፋኖ አባላት በብርሃኑ ጁላ ግትልትል ሰራዊት ላይ አካላዊና ቁሳዊ ኪሳራ ደርሰውበታል። መነሻውን ከታሪካዊት ቦታ ላሊበላ ከተማና ላሊበላ ኤርፖርት አድርጎ እሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት አዳሩን በአምስት አቅጣጫ አስፍቶ ቢመጣም በውባንታ ባተ ልጆችና በአሳምነው ልጆች ተገርፎ አስከሬኑን እንኳን ሳይነሳ ወደ መጣበት ላሊበላ ኤርፖርት ሹምሻና ላሊበላ ከተማ ፈርጥጦ ተመልሷል። ያውም ዛሬ ከሌሊቱ 10 ሰዓት እስከ 8 ሰዓት በፈጀው ትንቅንቅ ከ15 በላይ የአገዛዙ ሰራዊት ሲደመሰስ ከ20 በላይ ቁስለኛ ማድረጉን ተችሏል። በመጨረሻም አንድነታችን ኃይል ነው። ከአሁን በኋላ አማራ አንድ ድርጅት ፈጥረናል። በጎጥ አጥር ሳንከለል ስንፈልግ ሸዋ ስንፈልግ ጎጃም፣ ጎንደር፣ ወሎ በማንኛውም ቦታ ተወርውረን ጠላትን አከርካሪውን እንሰብረዋለን ሲሉ የሚኒልክ እዝ ምክትል ወታደር አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩና የበላይ ዘለቀ እዝ ውባንታ ባተ ኮር አዛዥ አርበኛ አመኑ አለም አንተ በጋራ መልእክት አስተላልፈዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ